ሰላም ውድ የቻናሌ ቤተሰቦች ኢኳል አካዳሚ የኦንላይን ትምህርት ቤት ነው። አማርኛ፣ እንግሊዘኛና ሂሳብ ሌሎች የትምህርት አይነቶችን በኦንላይን እያስተማርን እንገኛለን። በኢሞ፣ በዋትስአፕ፣ በቴሌግራም እንዲሁም ሌሎች የሶሻል ሚዲያ አማራጮች እየደወላችሁ መማር ትችላላችሁ። እንዲሁም ለቻናሌ አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ቤተሰብ ሁኑ። አማርኛ ምንባብ ይዤላችሁ መጥቻለሁ። ይህን ቪዲዮ ላይክ፣ ሰብስክራይብ፣ ሼር በማድረግ ቤተሰብ ያልሆናችሁ የዩቲዩብ ቻናሌን እያበረታታችሁ ቤተሰብ ሁኑ። እንዲሁም ኦንላይን መማር ለምትፈልጉ እዚህ በታች አስቀመጥነው ስልክ በኢሞ በዋትስአፕ እና በቴሌግራም እየደወላችሁ መማር ትችላላችሁ። ቀጥታ ወደ ምንባቡ ስናልፍ ይቺ ሰ ይቺ ኞ ሰኞ ማክሰኞ ሰኞ ማክሰኞ። እዚጋ ደግሞ ይቤላ ሰሚራና አረጋ ከግቢው ወለል ላይ መስመር አዘጋጁ መስመሮቹ ተገጣጥመው ሰባት ክፍሎችን ሰሩ የመጀመሪያውን የመስመር ክፍል ሰኞ አሉት። በመቀጠል እያንዳንዱን የመስመር ክፍል ማክሰኞ ረቡዕ ሐሙስ ዓርብ ቅዳሜና እሁድ ብለው በቅደም ተከተል ሰየሙት ተራው የይቤላ ነው ከምቹን ከምቹን ማለት የሚወረውሩና የሚጫወቱበት ነገር ነው። ሰኞ ላይ አሳረፈች ከዚያም ከማክሰኞ ጀምራ እየዘለለች ተጫወተች። በሁለተኛው ዙር ከምቹን ማክሰኞ ላይ
አሳረፈችና ና አሳረፈችና ለመዝለል ሞከረች ረቡዕ ላይ መድረስ አቃታት እና ወደቀች ይላል። እንግዲህ አሁን ደግሞ ፈጠን እየሳነብላችሁ ሰኞ ማክሰኞ ይቤላ ሰሜራና አረጋ ከግቢው ወለል ላይ መስመር አዘጋጁ። መስመሮቹ ተገጣጥመው 7 ክፍሎችን ሰሩ። የመጀመሪያውን የመስመር ክፍል ሰኞ አሉት። በመቀጠል እያንዳንዱን የመስመር ክፍል ማክሰኞ፣ ረቡዕ፣ ሐሙስ፣ ዓርብ፣ ቅዳሜና እሁድ ብለው በቅደም ተከተል ሰየሙት። ተራው የኢቤላ ነው። ከምንቸቱን ሰኞ ላይ አሳረፈች። ከዚያም ከማክሰኞ ጀምራ እየዘለለች ተጫወተች። በሁለተኛው ዙር ከምንቸቱን ማክሰኞ ላይ አሳረፈችና ለመዝለል ሞከረች። ረቡዕ ላይ መድረስ አቃታት እና ወደቀች ይላል። ወደ ቀጣዩ ስነድ ደግሞ አደይ ይላል። አደይ ክረምቱ አልፎ መስከረም ጠብቷል። ልምላሜው ቀልብን ይሰርቃል። ቀልብን ይሰርቃል ማለት ሀሳብን ይወስዳል ማለት ነው። ስለዚህ ቀልብን ይሰርቃል። የነፋሱ ሽውታ መንፈስን ያድሳል። አበባ የዛሬዋን ቀን በጣም ናፍቃታለች። ትምህርት ቤት ከተዘጋ 2 ወራት አልፈዋል። ሐምሌ እና ነሐሴን ቤተሰቦቿን ስትረዳ ከርማለች። ዛሬ የትምህርት ቤት መክፈቻ ቀን ነው። አበባ የትምህርት
ቤት ልብሷን ልብሷን ለብሳ ለብሳ በጠዋቱ ከቤቷ ወጣች ከሩቅ ጓደኛዋን አየቻት ሁለቱም እየሮጡ መጡና ተገናኙ ተቃቀፉ ተሳሳሙ ናፍቆታቸውን ሊወጡ የትምህርት ሰዓት እስኪደርስ ከአንድ ዛፍ ስር ተቀመጡ ከፊት ለፊታቸው የሚታየውን አበባ እያዩ መስከረም ሲጠባ አደይ ሲፈነዳ እንኳን ሰው ዘመዱን ይጠይቃል ባዳ የሚለውን ዘፈን ድምፅ በማሰማት አዜሙት። አንዴ ፈጠን ብዬ ደግምላችኋለሁ፣ ተከታተሉኝ። አደይ ይላል። ክረምቱ አልፎ መስከረም ጠብቷል። ልምላሜው ቀልብን ይሰርቃል። የንፋሱ ሽውታ መንፈስን ያድሳል። አበባ የዛሬዋን ቀን በጣም ናፍቃለች። ትምህርት ቤት ከተዘጋ 2 ወራት አልፈዋል። ሐምሌ እና ነሐሴን ቤተሰቦቿን ስትረዳ ከርማለች። ዛሬ የትምህርት ቤት መክፈቻ ቀን ነው። አበባ የትምህርት ቤት ልብሷን ለብሳ ከጠዋቱ ከቤቷ ወጣች። ከሩቅ ጓደኛዋን አየቻት። ሁለቱም እየሮጡ መጡና ተገናኙ። ተቃቀፉ፣ ተሳሳሙ። ናፍቆታቸውን ሊወጡ የትምህርት ሰዓት እስኪደርስ ከአንድ ዛፍ ስር ተቀመጡ። ከፊት ለፊታቸው የሚታየውን አደይ አበባ እያዩ መስከረም ሲጠባ አደይ ሲፈነዳ እንኳን ሰው ዘመዱን ይጠይቃል ባዳ የሚለውን ዘፈን ድምፅ በማሰማት አዜሙት ይላል። ለዛሬ ይዤላችሁ ቪዲዮ የመጣው ይህን ይመስላል። በቀጣይ በሌላ ቪዲዮ እስከምንገናኝ መልካም ጊዜ፣ ሰናይ ቆይታ።